ትንቢተ ኤርምያስ ምዕራፍ 35 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። ወደ ሬካባውያን ቤት ሂድና ተናገራቸው፣ ወደ እግዚአብሔርም ቤት ከጓዳዎቹ ወደ አንዲቱ አግባቸው፣ የወይን ጠጅም አጠጣቸው። የከባስንን ልጅ የኤርምያስን ልጅ የአዛንያን ወንድሞቹንም ልጆቹንም ሁሉ የሬካባውያንን ወገን ሁሉ ወሰደኋቸው። ወደ እግዚአብሔርም ቤት በበረኛው በሰሎም ልጅ በመዕሤያ ጓዳ በላይ ባለው በአለቆች ጓዳ አጠገብ ወዳለው ወደ እግዚአብሔር ሰው ወደ ጌዴልያ ልጅ ወደ ሐናን ልጆች ጓዳ አገባኋቸው። በሬካባውያንም ልጆች ፊት የወይን ጠጅ የሞላባቸውን ማድጋዎችንና ጽዋዎችን አኑሬ የወይኑን ጠጅ ጠጡ አልኋቸው። እነርሱ ግን እንዲህ አሉ፣ የወይኑን ጠጅ አንጠጣም፣ አባታችን የሬካብ ልጅ ኢዮናዳብ እንዲህ ብሎ አዝዞናልና እናንተና ልጆቻችሁ ለዘላለም የወይን ጠጅ አትጠጡ፣ በምትኖሩባት ምድር ላይ ብዙ ዘመን እንድትኖሩ በዕድሜያችሁ ሙሉ በድንኳን ውስጥ ተቀመጡ እንጂ ቤትን አትስሩ፣ ዘርንም አትዝሩ፣ ወይንም አትትከሉ፣ አንዳችም አይሆንላችሁ። እኛም የአባታችንን የሬካብ ልጅ የኢዮናዳብን ቃል ባዘዘን ነገር ሁሉ ታዘዘናል። እኛም ሚስቶቻችንም ወንዶችና ሴቶች ልጆቻችንም ዕድሜያችንን ሙሉ የወይን ጠጅ አልጠጣንም፣ የምንቀመጥበትንም ቤት አልሠራንም፣ የወይን ቦታና እርሻ ዘርም የለንም። በድንኳንም ውስጥ ተቀምጠናል፣ ታዝዘናል። አባታችንም ኢዮናዳብ ያዘዘንን ሁሉ አድርገናል። ነገር ግን የባቢሎን ንጉሥ ናቡከደነፆር ወደዚህች ምድር በመጣ ጊዜ ኑ ከከለዳውያን ሠራዊትና ከሶርያ ሠራዊት ፊት የተነሣ ወደ ኢየሩሳሌም እንሂድ አለን። እንዲሁም በኢየሩሳሌም ተቀመጥን። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ሂድና ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ተናገር፣ እንዲህም በላቸው፣ ቃሌን ትሰሙ ዘንድ ተግሣጽን አትቀበሉምን? ይላል እግዚአብሔር። የሬካብ ልጅ ኢዮናዳብ ልጆች የወይን ጠጅ እንዳይጠጡ ያዘዛቸው ቃል ተፈጸመ። ለአባታቸውም ትእዛዝ ታዝዘዋልና እስከ ዛሬ ድረስ አይጠጡም። እኔም በማለዳ ተነስቼ ተናግሬአችኋለሁ። ተናገርሁ፣ ሆኖም አልሰማችሁኝም። ደግሞም እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ሥራችሁንም አሳምሩ፣ ታመልኩአቸውም ዘንድ ሌሎችን አማልክት አትከተሉ። ለእናንተና ለአባቶቻቸውም በሰጠሁት ምድር ትቀመጣላችሁ እያልሁ በማለዳ ተነስቼ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። እናንተ ግን ጆሮአችሁን አላዘነበላችሁም፣ እኔንም አልሰማችሁኝም። የሬካብ ልጅ የኢዮናዳብ ልጆች አባታቸው ያዘዛቸውን ትእዛዝ ፈጽመዋልና ይህ ሕዝብ ግን አልሰማኝምና። ስለዚህ የእስራኤል አምላክ የሠራዊት አምላክ እግዚአብሔር እንዲህ ይላል፣ እነሆ በተናገርኋቸው ጊዜ አልሰሙምና በጠራኋቸውም ጊዜ አልመለሱልኝምና የተናገርሁባቸውን ክፉ ነገር ሁሉ በይሁዳ ላይ በኢየሩሳሌምም በሚቀመጡ ሁሉ ላይ አመጣባቸዋለሁ። ኤርምያስም ሬካባውያንን እንዲህ አላቸው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ለአባታችሁ ለኢዮናዳብ ትእዛዝ ታዝዛችኋልና ትእዛዙንም ሁሉ ጠብቃችኋልና ያዘዛችሁንም ፈጽማችኋልና ስለዚህ በፊቴ የሚቆም ሰው ከሬካብ ልጅ ከኢዮናዳብ ወገን ለዘላለም አይታጣም።